ራስሽ እኮ ያመጣሽው እቅድ ነው። ማንም ሲባልግ ማንም ይሆነ በራስሽ ድርሰት ለምንድነው ራስሽ የሆነ ነገር የምትፈጥሪው? በመጀመሪያ ይኸውልህ አብርሃም ይኸውልህ አንድ ነገር ልንገርህ። እናንተ ኖርና የእናንተ ስነ ስርዓት ማጣት እኔ መሸከም አለብኝ? እዛው ተለፋደዱ የለመዳችሁበት። እሺ ለምንድን ነው አዲስ የምትሆኚ ሩታ? እንዴ ቤትሽ ጠርተሽ ያንቺን እቅድ እኮ ነው ያራመድኩት። እኔ እኮ ምንም አላደረኩም። አብርሃም በእናትህ ክስቲ አንድ አዳምጪኝ። እስከ ዛሬ ድረስ ከነሱ ጋር በስልክ ያወራሽበት አለ አይደለ? በስልክ ያወራሽበት አለ አይደል? እያንዳንዱ ነገር እስቲ ካለ ታውጣ እኮ ቴሌ ሄደን እኔና አንቺ ነገ ቴሌ ሄደን እያንዳንዱ ሪከርድ እናስወጣለን። ይቻላል ያስወጡ በቃ ይቻላል። ስልክሽ አይደለ? አሳይ ይቻላል። እየተደዋወልን ነው። እኔ የምቀዳው ምንድን ነኝ? አሳይ። ለምን ቴሌግራም የለንም? አናወራም? ተደብቃለሽ? እሱ ኖርማል በስልክ የተደዋወልን ነው። ኮንፊደንስ ቴሌግራም ላይ እናወራለን አይደለ? አውጪው አናወራም። ቢያንስ ትላንት ወዲያ ራሱ ከቤትሽ መጥቻለሁ። ለምንድን ነው ሩታ ሌላ ነገር የምትፈጥሪው? እስከ ትላንት ወዲያ ቤትሽ መጣለች? ስሚ አልመጣችም። እርግጠኛ ነሽ? 100% እርግጠኛ ነኝ። አንቺ ቤት አልመጣችም? አልመጣሽም። ኧረ ተይ አትቅጣፊ። በዚህ ልክ ቀጣፊ ነሽ እንዴ አንቺ? እንደዚህ ሩታ ተይ። ለአብራም አሁን እኮ ጥሩ ነገር አውርተሃል አይደል? ቴሌ ሂጅ አስወጣለሁ ብለሃል አይደል? የተደዋወልንበት ሄዳ አስወጣለሁ። ግን ደግሞ አንድ ነገር እየነገርኩህ ከመሄድ በፊት ማን አብርሃም በምን ልርዳ ይሄንን ነገር እንድታውቅ? ለነገሩ አንተ አውቋበድ አይደል? የጻፍከውንም ቴክስት እኮ ክድሃል። ካዲ አይደላችሁ? ሌቦች አይደል? ያለ አንድ ነገር ልንገርህ አይደል ማለት ነው። ያለ አብርሃም በዚህ ልክ የወረደ ስነ ምግባር ያለኝ ሰው አይደለሁም፣ ወይም ደግሞ እንደዚህ አይነት ምሰራ ሰው አይደለሁም። ብዙ ስነ ምግባር እንደሌላችሁ በብዙ ነገር አይቻችኋለሁ። አንተም እሷም ለምንም ነገር እንደማትመለሱ ጠንቅቄ አውቃለሁ። ከእናንተ ይልቅ እኔ እንደውም እሷን አምናታለሁ። ማምንበት ደግሞ ምክንያት አለኝ እኮ ፍቅር። እኔ ልንገርህ አይደል? ፍቅር ከልጅነቷ ጀምሮ ማውቃት ልጅ ነች። ገባ? እንደዚህ አይነት ልክስክስ ስራው ባይዛው አብርሃም አልነበረም ይሄን ንግግር መናገር የነበረበት ሩታ አንቺ ነበርሽ ይሄን ንግግር ማውራት የነበረብሽ። አምኛታለሁ። ስነ ስርዓትና ብልግናን ከበር በደንብ ነው ማምናት። ማንም ከበር አላደረገለትም። ባይዛው ስሚኝ፣ እንደዚህ አይነት ነገር ውስጥ እንኳን የምትገባ ሴት አልነበረችም። ተራማሽነትን ከበር እያረክባት ነው እንጂ አምናህ አይደለም። ገባ? አንተ ሁሌም ስነ ስርዓት ከልክሽ ነው እንደምትናገሪው። ሁሉንም መረጃ ይዛ ትመጣለች። የትም ገደል ግቡ። ምንም አታመጡም። መረጃ አለኝ የምትሉ ከሆነ መረጃ አምጡ። እንዳትለጥፉ እንዳትሞክሩ። አንቺ ብትሆኚ ልክ እጁን ወደ አንቺ ሲቀስርና ነገሩን እንደማይሆን ሲገባሽ ሊያሳስሩሽ እንደሆነ ሲገባሽ ወደ እኔ ነው ባይዘው ማንም ምንም እኔ ላይ እንደማያመጣ ወቂ። ማንም ምንም እኔ ላይ ያመጣም ማለት የፈለገውን ያመጣል። እንዴ ራስሽ እንደማን ነው የምታየው? እንዴት እንደማደርግ ካያለሽ ራስሽ እንደማን ነው የምታየው? ማንም ምንም ያመጣና አትበይ። ማምጣት ከፈለኩኝ አመጣለሁ። እኔ ፍቅር ደግሞ እንደሆነች አሳይሃለሁ። ፍቅር ትላለች። ጥሩ ነው። ለክህደታችሁ ጥሩ መልስ ነው የምትሰጠው። ራስሽን እንዲያትይሽ ወሬ እኔ አንቺ አንሻለሁ እንዴ እየሰማኸኝ ነው? አንድ ነገር እየሰማኸኝ ነው? እኔ አላደረኩም። እኔ ስለራሴ ላውራ። እኔ አላደረኩም። ሁለተኛ ነገር ደግሞ አንተ ስትሳሰብ ምለቅበት ምንም አይነት ኬዝ የለኝም። አንተ እንድትጓረድም የሆነ ነገር ላደርግ አልችልም። ለምን ካልከኝ ደግሞ ወንድሜ ስለሆንክ ነው። አለቀ። የሚገባ እኮ ነው ጭንቅላት ነው። ኧረ እባክህ ልክስክስ ናችሁ ሁለታችሁ። ብልግናችሁን ሰው ላይ አትሸፍኑ። ምንም አይነት መረጃ ላሽም አንቺ ከነሱ ጋር ስታወሪ ከነበረ ከነሱ ጋር የሁሉ ነገር እንትን ስትይ ከነበረ መረጃ ቢያንስ የሆነ መረጃ ይኖራል አይደል? ስለዚህ ነይ ቤት ድረስ ከሄድሽ አሁን እንሂድና አጋዧንም መጠየቅ እንችላለን። ባይዘው አጋዧ ለምን አጋዧ ልትመክራት ይችላል። ጥበቃዎች አይተውሻል አላየውሽም? ኦፍ ኮርስ እንዴት ነው የማያዩኝ? ያዩኛል። አይተውሻል አይደል? ስለዚህ ሄደን ጥበቃዎች ከትናንት ወዲያ መጥቻለሁ አልመጣሁም። እንደውም ወደ እሷ ጋር ወደ ማጋኖች ወደ ሩታ ጋር ደውላ አስገቧት ብላ ነው የገባሁት። ሲቀጥል ደግሞ እንዳልከውም በጣም አሪፍ አይዲያ ባይዘው እኔ እንደሚከዱም አላወቅኩም። ባይዘው ሩታ የተናገረችው ንግግር መቼም ልረሳው አልችልም። ባይዘው ከዚህ በኋላ ምንም ተአምር ሊፈጠር ይችላል፣ መቼም አልረሳውም። ምክንያቱም ይሄ አልነበረም ለኔ መልሱ። እኔ ላይፌን ትቼ ነው እሷ ጋር የመጣሁት፣ ግን ለኔ ምንም እንደዚህ ነገር አይገባኝም ነበር። ግን ይሻላል ካለች እሷ ናት የምታውቀውና ችግር የለም። እኔ ማንም ምንም ባይዘው ማንም አያሳስረኝም፣ ምንም ያደረኩት ነገር ስለሌለ ማለት ነው። ግን እውነቱ ሲወጣ እንዴት እንደዚህ አሁን እንዴት ድራማ ሰርተው እንደተፍጨረጨሩ ምናምን ባላቅም እኔ እንጃ ለይቅርታ የማይመች ንግግር የተናገሩት እና ብቻ አንተንም ሄርሜላንም ያለውን ነገር ተናግሬያለሁ። ለኦዲየንሶችም ከአሁን በኋላ እዚህ ነገር ውስጥ መግባት አልፈልግም። ግን ደግሞ ከዚህ ነገር ውስጥ ወጣ ምንም እንዳላደረኩ አሳምብኝና ማንም ላይ መጥፎ ነገር እንዳላደረኩ ክደት እንዳልፈጸምኩ አሳይቼ ነው መውጣት ፈልገው። ምክንያቱም ለጥሩ ነገር መጥቼ ምስጋናው ቢቀር ቢያንስ ስሜ በመጥፎ መነሳት የለበትም። ምክንያቱም እንደዚህ አይነት ልጅ አይደለሁም። እንደዚህም ነገር አይነት ነገር አላደረኩም። ገባችሁ? ብቻ ይሁን ብቻ አብርሽ በጣም ይቅርታ።
እነሱን ያመጣሁት ባይዘው እንዲያስረዱክ ነበር እንጂ ተደርበው ካንተ እኩል እኔን ጥያቄ እንዲጠይቁኝ አልነበረም። ግን ያው እንዳሰብኩት አልሆነም። ግራ ሊገባክ ይችላል። ግን ደግሞ ከነገርኩ ነገር ውጪ ምንም አይነት ነገር የለም። እኔ ካንተም ጋር ሆነ ከሩታ ጋር ከማንም ሰው ጋር